እንደገና እንዲነሳ ፈልጋለሁ። አሁን በዚያ ገና ይነሳ። ስም በማጥፋት ነው እኔ ደግሞ ማነሳው። በጣም ደስ በሐሰተኛ ወሬ በሐሰት በመመስከር ስም በማጥፋት ማንሳት እችላለሁ። አንቺ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ወይ ያላችሁበት የዓለም ዳርቻ ይብዛልኝ። የእገታው ሚስጥር ማለት ነው ጭራሹኑ ሄርሜላን ከሀገር ለማስወጣት ስትመሳጠሩ ነበር የሚል ንግግር አዘል ነገር ተናግራለች ማለት ነው። አረ ወይኔ ጉዴ ፈላ። ሜሪ በዚህ ልክ እንደዚህ አይነት በሬ ወለደ ነገር በጣም ይከብዳል አይደል? ማለት ነገሩን ስታጤኑት በጣም ይደንቃል። ወንድማችን ዳኒ ተፈቷል። እንኳን በሰላም ወጣ ለማለት እወዳለሁ። ትላንትና ያው ኤፋም እንዲሁም ደግሞ ዳኒ ናቸው የተፈቱት ማለት ነው። እንግዲህ ምሽት ላይ ያው እንዳያችሁት ከሩታ እንዲሁም ደግሞ ከሜሪ እና ዳኒ ሆኖ መተዋል ማለት ነው። ያው ሜሪ ብዙ ዝብርቅርቅ ያለ የሆነ ቀጥ ያላለ ነገር ውስጡ ብዙ ጥያቄ የሚፈጥሩ ነገሮች ስትናገር ነበር። እኔ በጣም ከደነቀኝ ነገር መጨረሻ አካባቢ ልትሄድ ስትል የተናገረችው ነገር ነው። እሱ ምንድነው ማገት ብቻ ሳይሆን ከሀገር ልታስወጧት ስትዶልቱ ነበር አይነት ንግግር ነው የተናገረችው። ይሄን ያክል በጣም ያስቃል ማለት ነው። እንዴት ነው ማንሽ ሄርሜላ ህፃን ልጅ ነች እንዴ? ጡጦ የሚጠባ አራስ ልጅ ወይ 1 አመት ልጅ ወይ 2 አመት ልጅ ነች ማለት። በዚህ እድሜ ላይ ያሉ ህፃናቶች፣ በቤተሰብ ስር ያሉ ህፃናቶች ቤተሰቦቻቸው ወደሚወስዷቸው ሀገር አብረው እንቀሳቀሳሉ። ምክንያቱም ልጅ ስለሆኑ ምንም ስለማያውቁ እንዲሁም ደግሞ ቤተሰብ ስለሆኑ ማለት ነው። እና ሄርሜላ በምን አይነት መስፈርት በምን አይነት መንገድ ነው ከሀገር የምትወጣው? አልገባኝም። እንዴት አርገው ነው ከሀገር የሚያስወጣት? ይሄ ነገር እንደኔ ጥያቄ የፈጠረበት ሰው ካለ ኮሜንት አድርጉልኝ። የምር ሊገባኝ አልቻለም። ሄርሜላን ከሀገር ለማስወጣት ሲባል ሄርሜላ እዚህ ጋር ማለት ትልቅ ሴት ናት አይደለ? በራሷ ፍቃድ ነው ሁሉ ነገር የምታደርገው። ስለዚህ እንዴት ሆኖ ነው በነሩታ አይዲያ እሷ ከሀገር እንድትወጣ የሚደረገው? ፍጹም ውሸት ማለት ነው። ሙሉ ለሙሉ ሜሪ ድብልቅልቅሽ ወጥቷል። እኔ ካንቺ አልጠብቅም። ካንቺን ከምታክል ትልቅ ሴት ከሁሉም ቢሆን አንቺ ታላቃቸው ነሽ። ምንም ቢያጠፉ አንቺ ነሽ መክረሽ መመለስ ያለብሽ። ሁነን ለመናገር ግን ከአንድ ትልቅ ሰው የማይጠበቅ ነገር ነው ያረግሽው። በእውነት ያሳፍራል እንዴ! ቢያንስ ውሸታችሁ እንኳን የሆነ ልክና ገደብ አደብ ቢኖረው መልካም ነው ብዬ አስባለሁ። ለምን ቢባል የሚሰማ ሰው ዝም ብሎ ሰምቶ ብቻ አሜን ብሎ አይቀበልም። ለምን ምን ማለት ነው ይሄ እንዴት ብሎ ይጠይቃል። እና ሌላው ግድ የለም ሰማሁ የምትዩን አንዴ በር ክፍት ሆኖ ነው፣ አንዴ ተዘግቶ ነው ብለሻል። አንዴ ደግሞ እርግጠኛ አይደለሁም እኔ እነሱ አገቱ አላልኩም ብለሻል። በዚህ በኩል ደግሞ ለማሳገትና ከሀገር ለማስወጣት እየጠነሰሱ ነው ትያለሽ። ሜሪሻ ተረጋጊ። ለትንሽ ጊዜ ከሚዲያው ዞር በይና ራስሽን አዳምጪ። የምሬን ድብልቅልቁን ወጣብሽ ማለት ነው። እና ቢሸግራት በቃ ሩታ ራሱ ሰምተነው የማናውቀውን ሳቋን ነበር ስትስቂ ነበር። ኦ ማይ ጋድ! አረ ይሄን ያክል ጸብ ተፈጥሯል፣ ይሄን ያክልም እኔና ሩታ ጋራ ችግር ተፈጥሯል ብለሽ ከባባድ ችግር እየፈጠርሽ ነው። በሩታም ላይ ብቻ ሳይሆን በራስሽም ላይ። ለምን በሐሰት መወንጀል በራሱ ያስጠይቅሻል። ሰምተሻታል ሩታ ምን እንዳለች። ጉዳዩን እሄድበታለሁ እንዲያውም ፋይሉ እንዲከፈት ፈልጋለሁ ስትይ ነበር አይደለ? ስለዚህ ችግር ነው የሚያመጣው፣ ሌላ ምንም አይደለም። ሲቀጥል እነዚህ ሰዎች ምንም አይነት ነገር እንዳልሰሩ ስለተረጋገጠ ይመስለኛል የተለቀቁት። ምክንያቱም የሆነ ነገር ቢገኝባቸው አይወጡም ነበረ። ምክንያቱም ሰው ነው የጠፋው አይደለ? ሰው ጠፋ ነው የተባለው። ሄርሜላ ተደብቃ እያየቻችሁ ነው ባይዘዊ ማለት ነው። እሷ የትም አልሄደችም። ባክግራውንድ ቁጭ ብላ ሙድ እየያዘችባቸው ነው። ስለዚህ ማለት ነው ቤተሰብዬ የሜሪ ጉዳይ በጣም አስገርሞኛል። ድብልቅልቅ አለባት። በቃ እኔ ራሴ የሰማሁት ግር እስኪለኝ ድረስ ማለት ነው። ደጋግማችሁ ብታዳምጡት ራሱ ይግራ ያጋባችኋል አነጋገሯ ማለት ነው። እና ያው እንግዲህ በሐሰት ተወነጃጅላችሁ የትም አትደርሱም። ከጸብም የምታተርፉት ነገር ጥላቻን ብቻ ነው። እኔ ሌላችሁ የምወደው ይሄ ነው። አንደኛ ነገር እናንተ ፋሚሊ ነን ብላችሁ ነው በዩቲዩብ ላይ መጣችሁት። አንዳንድ እህቶቼ ቤተሰብ አይደሉም እያላችሁኝ ነው። ድራማው ላይ ያለው ግን ቤተሰብ እንደሆኑ ነው የሚያሳየን። እኛ ባየነው ነገር ላይ ወይም አሁን እየመጣልን ባለው ታሪክ ላይ ነው ሀሳብ የምንሰጠው እንጂ የነ ሜሪ፣ የነ ዳኒ፣ የነ ሩታ፣ የአብርሽ ታሪካቸውን እኮ ከዚህ በፊት በደንብ ዘርዝሬ ነግሬያችኋለሁ። ከዚህ ከሚሰሩት ስራ ጀርባ ምን አለ ብትሉ በጣም የሚገርም ህይወት ነው ያላቸው። እዚህ እንደምናየው ድብልቅልቅ ያለ አይደለምና ግን በሚለቁልን ነገር ላይ ያው ሀሳብ ሰተን መማማሪያም እንዲሆነን ጭምር አይደለም
እና ከዛም አንፃር ስታዩት ማለት ነው እህታችን ሜሪ በእውነት እኔ ላንቺ ማለት ነው ግራ ግብት ነው ያለኝ። ማለት ሰዎች ቢያንስ አንድ ነገር አጥርተው ይናገራሉ፣ በአንዴ 2-3 አይነት ቃላት አይናገሩም። ባለፈው አብርሃም ጋር የተናገርኩትም አሁንም አንድ ነው ብለሻል፣ ግን አንድ አይደለም ተማቶብሻል። ይሄ ምን ነው የሚያሳየው? ነገሩን አንቺ እነሱን ለመጉዳት የሄድሽበት መንገድ እንደሆነ ብቻ ነው። ግን ምንም ቢሆን ሩታ ስጋሽ ነች። ተረዳሽ? ምንም ቢሆን ባዳ አይደለችም። እሷ ነው ጭራሽ ላይሽ አልፈልግም የዳኒ ነገር ነው እንጂ የያዘኝ ብለሻታልና ስጋሽ ናት። ምንም ነገር ቢፈጠር አንቺ አሁን በዛ ሰዓት ሩታ ከህይወቴ ውጪልኝ ብላ አንቺን ኢግኖር ስታረግሽ ነገሮችን እርግፍ አድርገሽ ትተሽ የራስሽን ላይፍ መቀጠል ትችያለሽ። በዚህ ልክ ሚዲያ ላይ ግን ሰዎች አንቺ መጥፎ ነገር እንዲናገሩሽ ያልሆነ ነገር ውስጥ እንድትገቢ በራስሽን ባደረግሽው ነገርም እንድታዝኝ መሆን የለብሽም ብዬ አስባለሁ። በቃ ለሩታ ስትሰጧት የነበረው አይዲያ በጣም መጥፎ አይዲያ ነው። እኔ ሜሪን ብቻ አይደለም ዳኒም ጭምር ይሄ ተንኮል ነገር ሴራ ምናምን አቁሙ። በቃ ይሄ ተንኮለኝነት ጥሩ አይደለም እውነት። እና ሩታም አንድ ነገር ስትናገሪ ሰምቼ በጣም ነው የደነገጥኩትኝ። ጥሩ አይደለም ማለት ይሄ ባለፈው ጊዜ አሁን እሷ ያለችሽን ነገር እንደሆንሽ ተደርጎ እንዲቆጠርብሽ እንዳትሆኝ ሩታ። እያንዳንዷ ነገር ዋጋ ታስከፍላለች። ለምሳሌ እኔና ዳኒ ተጣላን መስለን መጣል እንጂ አልተጣላንም ስትይ በጣም ነው የደነገጥኩትኝ። በዛ ልክ እንደዛ ሆናችሁ አንቺም ሁለቱንም ኢግኖር ስታረጊያቸው ቪዲዮ ላይ ከሁለቱም የተጣላሽ ነው የምትመስዩ። ግን ደግሞ የሆነን ሰው ለማስወጣት ብለን ነው አልሽ። ይሄ በጣም ከባድ አካሄድ ነው ሩታ። እኛ ደግሞ በኋላ ሌሎች ሰዎች ሲሰድቡሽ እንዴ ለምን ብለሽ ማለት የለብሽም። ለምን እንደዚህ አይነት ነገሮች ሩታ የምትጠነስስ ከሆነ ሌላም ነገር ታስባለች፣ ሌላም ክፋት ነገር ውስጥ ትገባለች ብለው ነው የሚያስቡብሽና በዚህ ልክ እኮ ምንም አይነት በዙሪያ በውስጥ መሄድ አያስፈልግም። በህይወትሽ ውስጥ ለህይወቴ አስፈላጊ አይደሉም የምትያቸውን ሰዎች በገዛ ፍቃድሽ ከህይወትሽ ማስወጣት ትችያለሽ። ምክንያቱም ያ ህይወት ያንቺና ያንቺ ህይወት ብቻ ነው። ግን እንደዚህ ከሳናቅ ወይም ደግሞ ይሄ መንገድ ጥሩ ነው ብለን በጀርባ የምንሰራቸው ከባባድ ነገሮች በኋላ ባህሪ ሆኑብንና አንዳንዴ ክፋት ነገሮችንም ጠንስሰን ማለት ነው ሁሌ ሰዎችን ለመጉዳት ግንባር ቀደም ነው የምንሆነው። ትንሽ የምናላት ጥፋት ነች ነግ ትልቅ ችግር የምትፈጥረውና ሩታ ሁለተኛ በእንደዚህ አይነት መንገድ እንዳትመጪ። አይተን ዝም ብሎ ማለፍ ስለማልወድ ነው እኔ። ለምን ሁሉ ነገር ሩታ ትክክል ናት ማለት አንችልም። ሰው ነች፣ ትሳሳታለች፣ ግን መክረን እንመልሳታለን። እና ያቺ ነገር አልተመቸችኝም። ምክንያቱም አንቺ ሴረኛ ሰው አይደለሽም ብዬ አስባለሁ። የፍቅር ሰው እንደነበርሽ ነው የምናውቀውና በዚህ ልክ ደግሞ የጎዳሽን ሰው ከጎዳሽ በላይ አንቺ ለመጉዳት የምትሄጂበት መንገድ ያንቺ ሙሉ ማንነት ነው የሚያጠፋብሽ። ስለዚህ ነገሮችን መተው፣ በሰዎች ክፉ መንገድ መልሶ አለመራመድ፣ ይሄ ጠንካራ አስተሳሰብ ጨዋ ማንነት ነው የሚገነባልሽ ብዬ ነው የማስበው። በተረፈ ግን ማለት ነው እርስ በርሳችሁ ብትወነጃጀሉ የሚመጣው ነገር የለም። አሁን ላይ በጣም ከባባድ ነገር ተነጋግራችሁ የሆነ ሰዓት ጭራሽ እንዳትታረቁ፣ ጭራሽ የሆነ አጋጣሚ ቢፈጠር እንኳን እንዳትቀራረቡ ነው የሚሆነው። ሜሪም ስትናገር የነበረው ነገር ከባድ ነው። በአብርሃም ባለፈበት አስፓልት ነው መንገድ እንኳን አብሮሽ አያልፍም ያልሽው ነገር ይሄን ያክል አንድ ሰሞን ላይ አብርሃምን ምንድነው ዝግምተኛ አባብ ነው ዝግምተኛ ምን ስትዩ ነበረ? እና አሁን ላይ መልሰሽ ሩታን ነው እሱን ስትይ የነበረውን ሁሉ ለሷ ስትይ የነበረው። ይሄ ባህሪ ጥሩ አይደለም። ጸብ ሲኖር ዝምታ መልካም ነው። ብዙም ደግሞ ክፉ ነገሮችን እያሳዩ ሰዎችን መጉዳት ጥሩ አይደለም። ነግ ሌላ ቀን ስለሚሆን ማለት ነው። እናንተ እኮ ጭራሽ ከዚህ በኋላ በቃ መስማማት የምትችሉ አይነት ባህሪ አይደለም አሁን ይዛችሁልን የመጣችሁት። ጸብ አለ እርቅ አለ የምትሉት ነገር ገደብ አለው። ከባድ ቃላት ከባድ በህሊና ውስጥ የሚቀመጥ ነገር እየተናገራችሁ እርስ በርሳችሁ ነገ መስማማት አለ። ይሄ የማይታሰብ የማይሆን ነገር ነው ብዬ ነው የማምነው እኔ በራሴ በኩልና ከዚህ በኋላ ሸር ተንኮል ምናምን እያላችሁ ብመጡ ሁሉም ሰው ነው ፊቱ የሚያዞርባችሁ። እኔ ተናግሬያለሁ። ዳኒም ይሁን ሩታ በመልካም ነገር ነው። በቃ ይሄን ያክል አንቺ በገዛ አክስትሽ ስትሰደቢ ከባድ ነው። እሱ እኮ አይፈልግሽም ብትታዩስ ምናምን ስትልሽ እንግዲህ ትላንትና ከጎንሽ ሆና ስትደግፍሽ የነበረችና አብርሃምን ለመጣል በጣም ብዙ ጥንስሶችን አይዲያ ስትሰጥሽ የነበረች ሰው ናት። አያችሁ፣ በዚህ ጊዜ የሚያስፈልገው ጠንካራ መሆን ብቻ ነው። በሰዎች ምርኩዝ ስትሆኑ የሆነ ሰዓት ይጥሏችኋል። ተመረኮዝኩ ተመቻቸቻለሁ አልወድቅም ስትሉ ሳታስቡ ምርኩዛችሁን ከስር ሲያነሱ እናንተ ወደቃችሁ ማለት ነው።
ስለዚህ ሩታ ተማሪበት። በተለይ ትላንት በተለቀቀው ቪዲዮ በጣም ብዙ ነገር ትማሪበታለሽ ብዬ አስባለሁ። ከሰዎች ጋራ የምታደርጊያቸውን አንዳንድ አይዲያዎች ለምሳሌ ይሄ እንዲህ ብናረግስ እንዲህ ብናረገው አይነት ነገሮች አልጠቀሙሽም እንዳየሹ ማለት ነው፣ ጎዳሽ እንጂ። ስለዚህ እውነትም እሷ እንዳለችው አብርሃምን ከዚህ በኋላ ከስር ስር ማለት ሩታ እውነቴ ነው ለመረገጥ ነው። እግዚአብሔርን ከዚህ በኋላ ለመረገጥ ነው የምለው። ድጋሚ እንደዚህ አይነት ህይወት ውስጥ ገበያልሽ ብዬ አላስብም። ከደስታ ጋር እንግዲህ ጥሩ ነገር ባለፈው ማይተን ነበረ። ኤኒዌይስ በዛም ወጣ በዚህም ወረደ፣ ሄርሜላም መጣች፣ ሄርሜላም ቀረች። ሩታ ራስሽን አስከብሪ ነው የምንለው። እኛ እስካሁን ድረስ አንቺ መገፋትሽ መበደልሽ ስለሚያንገበግበን እንደ ሴት ስለሚሰማን እንዲሁም ደግሞ የተደረገብሽ ነገር በጣም ልብ የሚነካ ስለነበር ነው አብረንሽ ያለ ነው። ግን ደግሞ ባልሆነ መንገድ ስትሄጂ አብረን ሰፖርት ወይም ደግሞ በርቺ ብለን አንገፋሽ። በቃ ሩታ መልካም ሴት ናት። ሩታ በሆነ ሰው በተበደለችበት ወቅት ስትሄድ የነበረው የአንዳንድ ጥሩ ያልሆኑ መንገዶች ጭራሹኑ ወደ ጠንካራ የክፋት የልብ ጭካኔነት ነው የሚያስገባት። በቃ ማለት ማንነቷን ሁሉ ቀይራ ሌላ ማንነት ነው የምትይዘው በዚህ ከቀጠለች አይደል ቤተሰብ። ስለዚህ እኛ ያሰብንበት ሴራ ነው። ይሄንን ነገር እኔና ዳኒ ተመካክረን ነው ስላልሽ ነው ይሄን ሁሉ የተናገርኩትና ሜሪንም ከህይወትሽ ማስወጣት ወይም ደግሞ ከዚህ በኋላ እንዳትረብሽሽ ከፈለግሽ በራስሽ ጥንካሬ ከማንም ጋርም ሴራም ሌላም ደባ ሳያስፈልግ ከህይወትሽ ማስወጣት ትችያለሽ። ያ ያንቺ ብቸኛ መብትሽ ነው ማለት ነው። ስለዚህ ቤተሰብዬ የነሱ መወራረፍ፣ እርስ በርሳቸው ጸብ መፍጠራቸው፣ ከባድ ቃላት መነጋገራቸው ደስ አይልም። እንደ አንድ ኦዲየንስ ስታስቡት ቤተሰብ ነን ብለን ያው የምናስባቸውን ሰዎች ለአንዴና ለመጨረሻ ጊዜ ልብን የሚሰብር ነገር ተናግረን ደግመን ሰላም እንዳናወርድ ነው የምንሆነው። ሜሪና ሩታ ከዚህ በኋላ እንጃ አንድ ላይ ብናያቸው ራሱ ሊልስቆላ ይችላል። ለማንኛውም ቤተሰብ እንደ አዲስ ክስ ይቀስቀስ እያለች ነው ሜሪ። እንደው እኔ ግርም ይለኛል ከክፋት ወይም እርስ በርስ ከመናቆር የሚገኘው ነገር ምንድን ነው? ሲቀጥል ደግሞ ማለት የሄርሜላ ጉዳይ ገና ምን ላይ ሆና እንደጠፋች አልታወቀም። እኔ ሳስበው ከአብርሃም ርቃ ነው። ከአብርሃም ርቃ ያለችው እያየቻቸው የተከታተላቻቸው ነው። በሁሉም ሙድ እየያዘች ነው። ምክንያት አላት። ሜቢ አብርሃምና ሩታ በጣም መቀራረባቸው አንድ ሰሞን ላይ ትንሽ ጊፍት እየተሰጣጡ ምናምን እሷ በተለይ ለአብርሃም እየሰጠችው ሲያወሩበት የነበረው አነጋገር ምናምን ሰላማዊ ስለነበረ ያ ኮንፈርት ሳይሰጣት ቀርቶ ለዛ ነው ራሷን ያሸሸችው። ምናልባት ማየት የምትፈልገው ነገር አብርሃም መፈተሽ የምትፈልገው ነገር ሊኖር ስለሚችል ነው ብዬ ነው ማስበው። ከዛ ባለፈ ግን ሄርሜላን ሰው አገታት ብዬ አላምንም እኔ በራሴ በኩል። አሁን በቃ ሄርሜላን አገትን የሚሉት ሁላ ለራሳቸው ዝም ብሎ ትኩረት መሳቢያነት ነው እንጂ አንድም ሄርሜላን ያገታት ሰው የለም። ራሷን በራሷ አግልላ ነው። ተረዳችሁኝ ቤተሰብ? ስለዚህ እነ ሩታ ነፃ ወጥተዋል። ከዚህ በኋላ ሌላ አዳዲስ ነገሮች መፈጠር የለባቸውም። ጸበኞቹም እርስ በርሳችሁ ጸባችሁን አቁማችሁ ህይወታችሁን ብትቀጥሉ፣ ሄርሜላም ደግሞ ይሄ ሁሉ ጊዜ ድምጿን ያጠፋችበት ምክንያት እንግዲህ ሁላችንም ያጓጓናል ብዬ አስባለሁ። በአዲስ ቪዲዮ እንገናኝ ቤተሰብ። ከዚህ በላይ ማለት አልችልም። ሰላማችሁ ይብዛልኝ።